የኢትዮጵያና ካናዳ ዲፕሎማሲያዊ ግንኙነት የተጀመረበትን 60ኛ ዓመት አስመልክቶ ባሳለፍነው ሳምንት በአዲስ አበባ ዩኒቨርሲቲ የፓናል ውይይት ተካሂዷል። በመድረኩም ከቅርብ ጊዜ ወዲህ ካናዳ ከአሜሪካ ጋር ያላት ንግድ እየተቀዛቀዘ መምጣቱን ተከትሎ ኢትዮጵያን ጨምሮ ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት በንግድና በኢንቨስትመንት ላይ ያተኮረ እንዲሆን እየሰራች እንደምትገኝ ተገልጿል። ሁለቱ ሀገራት በትምህርት፣ በምግብ ዋስትና፣ በንግድና ሌሎችም ዘርፎች ከ6 አስርት ዓመታት በላይ የዘለቀ የእርስ በርስ ግንኙነት እንዳላቸውና ካናዳ የኢትዮጵያ ቋሚ የልማት አጋር መሆኗ የተነገረበትን መርሃ ግብር ሀና አብደታ መለስ ብላ ታስቃኘናለች። የኢትዮጵያና ካናዳ ግንኙነት በይፋ የተጀመረው በአውሮፓውያኑ በ1965 የቀዳማዊ ኃይለ ሥላሴን የካናዳ ጉብኝት ተከትሎ ሲሆን ከንጉሱ ጉብኝት 2 ዓመታት በኋላ ማለትም እንደ አውሮፓውያኑ አቆጣጠር በ1967 በኢትዮጵያ የካናዳ ኤምባሲ ተከፍቶ በይፋ ስራውን ጀምሯል። ከዚያን ጊዜ አንስቶ ሁለቱ ሀገራት ግንኙነታቸውን በትምህርት፣ በልማት፣ ሰላምን በማረጋገጥ በንግድና በፖለቲካዊ መስኮች በማጠናከር ዲፕሎማሲያዊ ግንኙነታቸው በርካታ ዓመታትን አስቆጥሮ 60ኛ ዓመቱ ላይ ደርሷል። የሀገራቱን ግንኙነት 60ኛ ዓመት አስመልክቶም የካናዳ ኤምባሲ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል ጋር በመሆን በዚህ በተገባደደው ሳምንት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ታሪክን አስመልክቶ የፓናል ውይይት ተካሂዷል። በመርሃ ግብሩ ላይ የተገኙት በኢትዮጵያ የካናዳ አምባሳደር ኒኮላስ ሪቻርድሰን ሀገራቱ ያላቸውን ግንኙነት የበለጠ ለማጠናከር እየሰሩ መሆኑን ተናግረዋል። ኢትዮጵያና ካናዳ ያላቸው ግንኙነት በጣም ግሩም እንደሆነ ይታወቃል። በቅርቡ በየካቲት ወር በካናዳና በኢትዮጵያ መካከል የሁለትዮሽ የፖለቲካ ምክክር ነበረን። እሱም በጣም የተሳካ ነበር። በውይይቱም የኢኮኖሚ ትብብርን ስለማሳደግ እንዲሁም እንደ ኤሮስፔስ፣ ማዕድን፣ ትምህርት፣ ጤናና ግብርና ባሉ ቁልፍ ዘርፎች የልማት ድጋፋችንን ተጠቅመን በሁለቱ ሀገራት መካከል ያለውን የኢኮኖሚ ግንኙነት እንዴት ማጠናከር እንደምንችል ተነጋግረናል። ስለዚህ በአዲስ አበባና በመላ ሀገሪቱ ከሚገኙ የኢትዮጵያ ባለስልጣናትና አጋሮቻችን ጋር ባደረግነው ታላቅ ውይይት ላይ በመመስረት ስለሚቀጥሉት 60 ዓመታትና ከዚያ በላይ የሚኖረን ግንኙነት የተሻለ እንደሚሆን ተስፋ አደርጋለሁ። የኢትዮጵያና የካናዳ ግንኙነት ከዲፕሎማሲ ይልቅ በትምህርቱ ዘርፍ እንደተጀመረ የሚገልጹት ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ዶክተር አስናቀ ከፋለ ናቸው። አዲስ አበባ ዩኒቨርሲቲ ከመመስረቱ በፊት ከካናዳ የመጡ ጀሱዊት በመባል የሚታወቁ የካቶሊክ እምነት ተከታዮች ዩኒቨርሲቲ ኮሌጅ ኦፍ አዲስ አበባን ማቋቋማቸውን የሚናገሩት ዶክተር አስናቀ ካናዳ ከትምህርት ይልቅ ኢትዮጵያ ውስጥ ድርቅ በተከሰተበት ወቅት ባደረገችው የሰብአዊ ድጋፍ የበለጠ እንደምትታወስም ነግረውናል። በተለይ ሊታወስ የሚገባው በፈረንጅ አቆጣጠር 1984-77 መሆኑ ነው። ኢትዮጵያ ውስጥ ከፍ ያለ ድርቅ ተከስቶ ጉዳት ሲደርስ ካናዳ ከፍተኛ እርዳታ በመስጠት ካናዳ አንዱ የምትታወቀው ሁማኒቴሪያን ክራይሲስ በየቦታው በሚከሰትበት ጊዜ እርዳታ በማቅረብ ትታወቃለች። ከዛም በባይላተራል በመልቲላተራል ጥሩ ግንኙነት ኢትዮጵያና ካናዳ ነበራቸው። በተለይ ደግሞ አሁን ያለው የካናዳ መንግስት ከአሜሪካ ጋር ገጠማቸው በንግድን በተመለከተ ችግር ከገጠማቸው በኋላ ያላቸውን ግንኙነት ከእርዳታ ይልቅ ከአፍሪካ ጋር አብረን መነገድ አለብን፣ ከአፍሪካ ጋር ኢንቨስት ማድረግ አለብን የሚል እምነት በማሳደር ግንኙነታቸውን ከኢትዮጵያ ጋር እያሻሻሉ ነው ያሉት። የኢንቨስትመንት ስምምነትም ከኢትዮጵያ መንግስት ጋር እየተፈራረሙ ነው ያሉት። 50 ሺህ ያህል ኢትዮጵያውያንና ትውልደ ኢትዮጵያውያን በካናዳ እንደሚገኙ ያመላከቱት የፖለቲካ ሳይንስ ምሁሩ ይህንን የሰው ሀብት በመጠቀም በሀገራቱ መካከል ንግድና ኢንቨስትመንትን በማስፋት የረጂና ተረጂ ግንኙነትን ወደ ኢኮኖሚ አጋርነት መቀየር አስፈላጊ መሆኑን ጠቁመዋል። አሁን ያለው የዓለም አቅጣጫ የተወሰኑ ሀገሮች እርዳታ እየሰጡ ሌሎች ሀገሮች እርዳታ እየተቀበሉ ይኖራሉ የሚለው እሳቤ እየተቀየረ ነው ያለው። ካናዳውያኖቹ ራሳቸው ዛሬ ከአፍሪካ ጋር አብረን መስራት አለብን፣ ከኢትዮጵያ ጋር ከሌሎች የዓለም ክፍሎች ጋር አብረን መስራት አለብን የሚለው ነገር የመጣው ወደ 75 ዓመት የሚሆን ታሪካቸውን ስንመለከት አብዛኛው ወደ 70% የሚሆነው ንግዳቸውን ያደርጉ የነበረው ከአሜሪካ ጋር ነበረ። በቅርቡ የአሜሪካው ፕሬዝዳንት 25% ታሪፍ ከጣሉባቸው በኋላ አንዱ የተረዱት ነገር ከአሜሪካ ጋር ብቻ ሳይሆን ከሌላውም ዓለም ጋር አብረን መነገድ አለብን፣ መስራት አለብን፣ ሉዓላዊነታችንን የምናጠናክረው ይሄን ስናደርግ ነው በሚል እሳቤ ነው ፖሊሲያቸውንም እየቀየሩ ያሉት። ከኢትዮጵያም አንጻር እርዳታ ከመጠበቅ ይልቅ ከሌሎች ሀገሮች ጋር አብሮ መስራት ያለንን ሀብት በንግድ በኢንቨስትመንት ማዳበርና ኢኮኖሚያችንን ማጠናከር ሉዓላዊነታችንን
እንደሚያጠናክር ምንም አለ የሚባል ነገር አይደለም። ከኢትዮጵያም አንጻር የውጭ እርዳታ ከመጠበቅ ይልቅ ከሌሎች ሀገራት ጋር አብሮ በመስራት ሀገሪቱ ያላትን ጸጋ በንግድና ኢንቨስትመንት በማዳበር ሉዓላዊነቷን ማረጋገጥ እንዳለባት ነው በመድረኩ የተገለጸው። ካናዳ ከቅርብ ጊዜያት ወዲህ ከድጋፍና እርዳታ ተኮር ግንኙነት ይልቅ የንግድና ኢንቨስትመንት ትብብር ላይ ማተኮሯ ኢትዮጵያ ቅድሚያ ከምትሰጠው የኢኮኖሚክ ዲፕሎማሲ ጋር አብሮ የሚሄድ እንደሆነ የገለጹት ደግሞ በውጭ ጉዳይ ሚኒስቴር የሰሜን አሜሪካ ጉዳዮች ዳይሬክተር የሆኑት ዳዊት አፈወርቅ ናቸው። ያው ኢትዮጵያም የውጭ ግንኙነቷ ውስጥ አንዱ ቅድሚያ ከምትሰጣቸው ጉዳዮች አንዱ የኢኮኖሚክ ዲፕሎማሲን ማካሄድ ነው። ከዚያ አኳያ በርካታ የኢኮኖሚ ሪፎርሞች እያካሄደ ትገኛለች። በዚህ ረገድ እንግዲህ ለካናዳም የተሻለ ለኢንቨስተሮች የተሻለ እድል እንደሚኖር ኤክስፔክት ይደረጋል። እንግዲህ እንደተረዳ ነው እነሱም በያዙት የአፍሪካ ስትራቴጂ ሞሮፍ እርዳታ ተኮር ከነበረ ይልቅ ወደ ንግድ እና ወደ ኢንቨስትመንት ላይ አተኩሮ ለመስራት ነው። እኛም ከዛ አኳያ በተለይ ካናዳ በጣም ኤክስፐርት በሆነችባቸው በማይኒንግ ሴክተር፣ በአግሮ ፕሮሰሲንግ፣ በአርቲፊሻል ኢንቴሊጀንስ፣ በዲጂታል ሴክተር እንደዚሁ በጤና እና በሌሎችም ሴክተሮች እንደሚሳተፉ ኤክስፔክት እናደርጋለን። በቅርቡ በሁለቱ ሀገራት መካከል በተካሄደ ስምምነትም የሰለጠነ የሰው ኃይል ለመላክ መታቀዱን እንዲሁም በካናዳ የሚኖሩ ትውልደ ኢትዮጵያውያን ሀገራቸው መጥተው እውቀታቸውን የሚያካፍሉበት መንገድ እንደሚመቻችም ዳይሬክተሩ ነግረውናል። ከዚህ በፊት በነበረው ከካናዳ ጋር በነበረን ግንኙነት አንዱ ከፍተኛ ትብብር ከሚባሉት ውስጥ ከትምህርት ጋር የተያያዙ ጉዳዮች ናቸው። ስኮላርሺፕ ሲሰጡን ነበር። እንደዚሁም በተለያየ የትምህርት ሴክተሮች ላይ መምህሮች ከመላክ ኢቨን ዩኒቨርሲቲ ራሱ በማቋቋም ረገድ የመጀመሪያው የነበሩት የካናዳ ዜግነት ያላቸው ናቸው። ከዚያ አኳያ ይህንን አጠናክረን መሄድ ነው የምንፈልገው። የእኛም ኢንተረስት በተለይ ዲያስፖራውን እዛ ልምድ ያላቸው የተማሩ ሰከንድ ጄኔሬሽን የሚባሉት እነሱም እዚህ መጥተው ኮንትሪቢዩት ማድረግ እንዲችሉ ነው። እንግዲህ አንዱ በውጭ ጉዳይ ከምንሰራቸው ስራዎች አንዱ ህጋዊ በሆነ መልኩ ለዜጎቻችን የስራ እድል ማመቻቸት ነው። ከዚያ አኳያ ከካናዳም ጋር ይህን ግንኙነት ስናደርግ ቆይተናል። አሁን በቅርቡ ተከታትላችሁ ከሆነ በሚዲያ ላይ አንድ ስምምነት ከስራና ክህሎት ጋር የተፈራረሙ አሉ። ዊ ኤክስፔክት ይሄኛውም በደንብ እንደሚስፋፋና ህጋዊ በሆነ መልኩ ስኪልድ የሆነ ሰዎችን ወደዛ በመላክ የስራ እድል ለመፍጠር ከዚህ ጎን ለጎንም ደግሞ መድረኩን ለህዝብ ግንኙነት ለማጠናከር ለመጠቀም ያስችላል። ከ5000 በላይ የሚሆኑ ካናዳውያን ደግሞ በኢትዮጵያ ውስጥ እንደሚኖሩ መረጃዎች የሚያሳዩ ሲሆን ካናዳ ቡና፣ ሻይ ቅጠል፣ ቅመማ ቅመምን ጨምሮ የቅባት እህሎችና ሌሎች ምርቶችን ከኢትዮጵያ ወደ ሀገሯ እያስገባችም ትገኛለች። በዚሁ መድረክ ላይም ይህንን ግንኙነት ይበልጥ የሚያጠናክር እንዲሁም ዘላቂ የሆነ ዲፕሎማሲያዊ ግንኙነት እንዲኖር የሚያስችል ስራ እንደሚሰራም ተነግሯል።